ሰበር ዜና አሜሪካ ቴህራን ላይ አዲስ ዙር ጥቃት ከፈተች። የሱዳን ፍርድ ቤት ከሀገሪቱ ጦር ጋር ጦርነት ላይ ያለውን የፈጥኖ ደራሽ ኃይል በሚመሩት መሐመድ ሐምዳን ዳጋሎ ወይም ሄሚቲ ላይ በሌሉበት የሞት ፍርድ አስተላለፈ። የኢራን መንግስት ደጋፊዎችና ወግ አጥባቂ ፖለቲከኞች የጠቅላይ መሪውን አያቶላህ አሊ ካሚኒን ሞት ለመበቀል ዶናልድ ትራምፕ ላይ ጥቃት እንዲፈጸም ጠየቁ። ጤና ይስጥልን የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ የምታደርጉ የጠየቅኩ እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋብዛለሁ። አሁን ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን መምታቷን ተከትሎ አሜሪካ ቴህራን ላይ አዲስ ዙር ጥቃት ከፈተች። የኢራን እስላማዊ አብዮታዊ ዘብ ቀጣይ መግለጫ እስከሚሰጥ ድረስ ወሳኙ የባህር መተላለፊያ ሆርሙዝ ተዘግቶ እንደሚቆይ አስታውቋል። ለአሜሪካ ጥቃትም ከባድ ምላሽ እንደሚሰጥ መግለጹን የኢራን የመንግስት መገናኛ ብዙሃን ዘግበዋል። አብዮታዊ ዘቡ ዋሽንግተን ጥቃት በፈጸመች በሰዓታት ልዩነት በዮርዳኖስ የሚገኝ አሜሪካ ጦር ሰፈር መምታቱን ገልጿል። የተባበሩት አረብ ኤምሬቶች፣ ኳታር፣ ኩዌትና ባህሬን በበኩላቸው ከኢራን ለተተኮሰባቸው ሚሳኤሎችና ድሮኖች ምላሽ እየሰጡ መሆኑን አስታውቀዋል። ጋብ ብሎ የነበረው የሁለቱ አገራት ጦርነት በድጋሚ የተቀሰቀሰው በዚህ ሳምንት መጀመሪያ በሶስት ነዳጅ ጫኝ የንግድ መርከቦች ላይ ጥቃት ከደረሰ በኋላ ነው። ለዚህ ጥቃት ምላሽ የሰጠችው አሜሪካ ኢራንን ከደበደበች በኋላ የጥቃት ልውውጡ አገርሽቷል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ በዚህ ሳምንት ሶስተኛ ዙር ጥቃት የከፈተው የኢራን አብዮታዊ ዘብ የቆጵሮስ ሰንደቅ ዓላማን እያውለበለበ በሆርሙዝ ወሽመጥ ይጓዝ የነበረ መርከብን በግልጽ ስላጠቃ እንደሆነ ገልጿል። ኤምቪ ጂኤፍኤስ ጋላክሲ የተባለው መርከብ የሞተር ክፍሉ ላይ በደረሰው ከፍተኛ ጉዳት የተነሳ ጉዞውን መቀጠል እንዳልቻለ ማዕከላዊ እዙ አስታውቋል። አንድ ሲቪል የመርከብ ሰራተኛ መጥፋቱንም ገልጿል። እንደ እዙ ገለጻ ኢራን ላይ በተፈጸመው ጥቃት የሚሳኤልና ድሮን ሰፈሮች፣ የኮሙኒኬሽን ኔትወርኮች እንዲሁም የባህር ኃይል የክትትል ስፍራዎችን ጨምሮ 140 የቴህራን ወታደራዊ ኢላማዎች ተመተዋል። የኢራን አብዮታዊ ዘብ በበኩሉ የአሜሪካ ጥቃት ደቡባዊ የባህር ዳርቻ ላይ የሚገኙ በርካታ የባህር ዳርቻ የጦር ሰፈሮችንና የቴሌኮሙኒኬሽን ማማዎችን ኢላማ ማድረጉን አስታውቋል። ለዚህ ጥቃት በተሰጠው የመጀመሪያ ዙር ምላሽ ዮርዳኖስ ውስጥ የሚገኘውን ፕሪንስ ሐሰን የአየር ኃይል ጦር ሰፈር እንዲሁም ሌሎች ኢላማዎች መምታቱን ገልጿል። እንደ ኢራን ገለጻ ከሆነ በጥቃቱ የጦር ሰፈሩ የእዝና ቁጥጥር ማዕከል እንዲሁም የኤምኪው 9 ድሮን ማቆሚያዎች ወድመዋል። ከዚህ አስቀድመው ኢራን የሆርሙዝ ወሽመጥ መዝጋቷን የአገሪቱ መንግስት መገናኛ ብዙሃን ዘግበዋል። ዘገባዎቹ እንደሚያስረዱት መተላለፊያው የተዘጋው የኢራን ጦር ባልተፈቀደ መስመር ለመጓዝ በሞከረ መርከብ ላይ ክሩዝ ሚሳኤል ካስወነጨፈ በኋላ ነው። እንደ አብዮታዊ ዘቡ ገለጻ መርከቡ የተሰጡትን ትዕዛዞች በተደጋጋሚ ችላ በማለቱ በማስጠንቀቂያ ተኩስ እንዲመታና እንዲቆም ተደርጓል። ሆርሙዝ በመዘጋቱ ምክንያት ለሚፈጸም ማንኛውም የአሜሪካ ጥቃት የሚሰጠው ምላሽ ከባድ እንደሚሆንና በቀጠናው የሚገኙ አዲስ የጦር ሰፈሮች ኢላማ እንደሚደረጉ አስጠንቅቆ ነበር። ይህ በእንዲህ እንዳለ የኢራን መንግስት ደጋፊዎችና ወግ አጥባቂ ፖለቲከኞች የጠቅላይ መሪውን አያቶላህ አሊ ካሚኒ ሞት ለመበቀል ትራምፕ ላይ ጥቃት እንዲፈጸም እየጠየቁ ይገኛሉ። የኢራኑ የቀድሞ ጠቅላይ መሪ አያቶላህ አሊ ካሚኒ የሽኝትና የቀብር ስነ ስርዓት ከተለመደው ዘለግ ብሎ ለአንድ ሳምንት ያህል ተካሂዷል። የቀብር ስነ ስርዓቱ ግን ሐዘንን ከመግለጽ ባለፈ በአሜሪካው ፕሬዚደንት ዶናልድ ትራምፕ ላይ የበቀል እርምጃ እንዲወሰድ የሚጠይቁ መልእክቶች በስፋት ተደምጠውበታል። የኢራን ፖለቲካና የሃይማኖት መሪዎች ለኻሜኒ ሞት ተጠያቂ የሆኑ አካላት ላይ ያጸፋ እርምጃ መውሰድ ብሔራዊ ግዴታ መሆኑን ሲናገሩ የተደመጡ ሲሆን የአገሪቱ መገናኛ ብዙሃንም ይህንን በሰፊው ዘግበውታል። ይህ የፖለቲከኞቹ የበቀል እርምጃ ጥሪ አገሪቱ ከአሜሪካ ጋር በዲፕሎማሲያዊ ንግግር ውስጥ ያለችው ኢራን ከኻሜኒ በኋላ በየትኛው አቅጣጫ ልትጓዝ ትችላለች የሚል ጥያቄን አጭሯል። የተከበራችሁ የዩቲዩብ ቻናሌ ቤተሰቦች በቀል ለምን ማዕከላዊ ነጥብ ሆነ ካል የኢራን አዲሱ ጠቅላይ መሪ ሙጅተባ አሊ ኻሜኒ ከአባታቸው የቀብር ስነ ስርዓት በኋላ ባስተላለፉት መልእክት ከእርቅ ወይም ከመልሶ ግንባታ ይልቅ በቀልን ማንሳታቸው ነው። ለሳምንት የዘለቀው የሐዘን ስነ
ስርዓት ካበቃ በኋላ ሐምሌ 4 2018 ዓ.ም በተላለፈው መልእክታቸው ላይ የሞቱ መሪዎችን መንገድ እንደሚከተሉ ይፋ አድርገዋል። አስከትለውም በእነዚህ ሁለት ጦርነቶች በወንጀለኛና የተዋረዱ ገዳዮች ሰማዕት የሆኑ ሰዎች ንጹህ ደምን እንበቀላለን ብለዋል። የህዝባችንን ፍላጎት በማለት የገለጹት በቀል መፈጸም እንዳለበት ገልጸዋል። ለኢራናውያኑ ሞት ተጠያቂ ናቸው ያሏቸውንም አካላት ሰላማዊ የሞት ጽዋን አትጎነጩም ሲሉ ዝተዋል። ይህ ከአዲሱ የኢራን ጠቅላይ መሪ የተሰማው መግለጫ በአባታቸው ሞት የተሰማቸውን ጥልቅ ሐዘን ከመግለጽ የሚያለፈ ነው። መልእክቱ በሽኝት ስነ ስርዓቱና በቀብሩ ወቅት የታየው ስሜት ነጸብራቅ ነው። በአገሪቱ ሰሜን ምስራቅ በምትገኘው ማሻድ ከተማ የተካሄደው የኻሜኒ የቀብር ስነ ስርዓት በፖለቲካ ቅስቀሳ የታጀበ ነበር። የአገሪቱ ብሔራዊ መገናኛ ብዙሃን በቀልን የሚጠይቁ ሐዘንተኞች መፈክር ሲያሰሙ በተደጋጋሚ አሳይቷል። ሐዘንተኞቹ ለኻሜኒ ሞት ትራምፕንና ቤንያሚን ኔታንያሁን ተጠያቂ የሚያደርጉ መፈክሮችን ይዘው ታይተዋል። ሌሎች መፈክሮች ደግሞ ከአሜሪካ ጋር የሚደረግ ድርድርን ውድቅ የሚያደርጉ የነበረ ሲሆን ከዲፕሎማሲ ይልቅ ፍትህ እንዲሰፍን የሚጠይቁ መልእክቶችን አስተጋብተዋል። ይህም የቴህራን ምላሽ ምን ሊሆን እንደሚችል ይወስናል ተብሎ ተሰግቷል። በቀብሩ ላይ የተገኙ ከፍተኛ ፖለቲከኞች፣ የፓርላማ አባላት እንዲሁም ተጽዕኖ ፈጣሪ ወግ አጥባቂዎች ሁሉም በአንድ ድምጽ በቀል እንዲፈጸም የሚጠይቁ መልእክቶችን አስተላልፈዋል። ትራምፕ ለምን ትዕምርት ሆኑ ካልን ደግሞ የኢራን ባለስልጣናት ዩናይትድ ስቴትስንም ሆነ እስራኤልን ማውገዛቸውን ቢቀጥሉም የኻሜኒ ሞትን በተመለከተ አብዛኛው ህዝብ ቁጣ በትራምፕ ዙሪያ ያተኮረ ነው። በኢራን ይፋ መግለጫዎች ውስጥ ትራምፕ እንደ አሜሪካ ፕሬዝዳንት ብቻ ሳይሆን በቅርብ ጊዜ በተካሄደው ግጭት የመክፈቻ ምዕራፍ ላይ ኻሜኒ የተገደሉበትን ጥቃት ይሁንታ የሰጡ ግለሰብ እንደሆኑ ተደርገው ተገልጸዋል። የትራምፕን አቋም በኢራን አክራሪ ወገኖች አይን የበለጠ የሚያወሳስበው ደግሞ ይህ ታሪክ ነው። በእነርሱ ምልከታ እንደ ጎርጎሮሳውያኑ ዘመን አቆጣጠር በ2020 በባግዳድ በተፈጸመው የአየር ጥቃት የኢራንን ኃያል አዛዥ ቃሴም ሶሌይማኒ እንዲገደሉ ትዕዛዝ የሰጡት ትራምፕ ላይ መወሰድ የነበረበት የበቀል እርምጃ ዘግይቷል። ይህ በአንድ ግለሰብ ላይ ያተኮረ የበቀል ዛቻ የጂኦፖለቲካዊ ግጭትን ወደ ሞራል ትግል ለመቀየር ይረዳል። ይህም መንግስት ሰፊ ቅሬታዎችን የሚያስተጋባበት ግልጽ የሆነ ግለሰብ እንዲኖር አድርጓል። በዚህ መልኩ የኢራን ባለስልጣናት የመካከለኛው ምስራቅ ጦርነት ከአንድ አስተዳደር ወይም ከአንድ ሀገር በላይ እንደሚዘልቅ በማሳየት የሚቃወሙት ነገር የፖለቲካ ችግሮቻቸው ሁሉ ትዕምርት አድርገው ስለዋቸዋል። የሱዳን ፍርድ ቤት ከሀገሪቱ ጦር ጋር ጦርነት ላይ ያለውን የፈጥኖ ደራሽ ኃይል በሚመሩት መሐመድ ሐምዳን ዳጋሎ ወይም ሄሚቲ ላይ በሌሉበት የሞት ፍርድ አስተላለፈ። ሄሚቲ የሞት ፍርድ የተፈረደባቸው በጦር ወንጀል፣ በሰብአዊነት ላይ በተፈጸሙ ወንጀሎች እንዲሁም በምዕራብ ዳርፉር ክልል በተካሄደ ዘር ማጥፋት ነው። የጸረ ሽብርና በሀገር ላይ የተፈጸሙ ወንጀልን ጉዳዮችን የሚመለከተው ችሎት በሄሚቲ በተጨማሪ 15 የፈጥኖ ደራሽ ኃይል ወይም አርኤስኤፍ አዛዦችና ቻቸው ላይ በስቅላት የሞት ፍርድ እንዲፈጸም ውሳኔ አስተላልፏል። በፖርት ሱዳን የሚገኘው ፍርድ ቤቱ ውሳኔውን ካስተላለፈባቸው መካከል የሄሚቲ ወንድምና ምክትላቸው የሆኑት አብዱል ራሂም ሐምዳን ዳጋሎ ይገኙበታል። ሌላኛው ወንድማቸው አልቆኒ ሐምዳን ዳጋሎና የፈጥኖ ደራሽ ኃይሉ የምዕራብ ዳርፉር አዛዥ አብዱል ራህማን ጁማ ባር ካላህም ተፈርዶባቸዋል። አቃቤ ሕግ ክሱን የመሰረተው በምዕራብ ዳርፉር ዋና ከተማ በሆነችው በኤል ጄኒና የተፈጸሙ ወንጀሎችን እንዲሁም እንደ ኤሮፓያን አቆጣጠር በሰኔ 2023 ካህሚስ አባካር የተባሉ የግዛቲቱ አስተዳደር ግድያን በማካተት ነው። ፍርድ ቤቱ ተከሳሾቹ በሰላማዊ ሰዎች ላይ ጥቃቶችን በማቀነባበር እንዲሁም ትምህርት ቤቶችን፣ የአምልኮ ስፍራዎችንና የመኖሪያ አካባቢዎች ላይ መጠነ ሰፊ የሆነ ውድመት በመፈጸምና በመዝረፍ ጥፋተኛ ናቸው ብሏል። ዳኛው መሐመድ አል አሚን ሁሉም የፈጥኖ ደራሽ ኃይል ንብረቶች ተወርሰው ለሱዳን መንግስት ገቢ እንዲደረጉ የወሰኑ ሲሆን የሀገሪቱ ባለስልጣናት ኢንተርፖል ግለሰቦችን በቁጥጥር ስር አውሎ እንዲያስረክባቸው እንዲጠይቁ አዟል። በሱዳን እንደ አውሮፓውያን አቆጣጠር በ2023 የእርስ በርስ ጦርነት ከተቀሰቀሰ ወዲህ በፈጥኖ ደራሽ ኃይሉ አመራሮች ላይ እንዲህ አይነት የፍርድ ውሳኔ ሲሰጥ ይህ የመጀመሪያው ነው። ይሁን እንጂ ቡድኑ በርካታ የምዕራብ ሱዳን ስፍራዎችን በመቆጣጠሩና መሪዎቹም ከባለስልጣናት እይታ ርቀው ስለሚገኙ የፍርድ ቤቱ ውሳኔ የሚኖረው ተጽዕኖ ግልጽ አይደለም። ሄሚቲ ያሉበት ስፍራም እስካሁን ድረስ በይፋ አይታወቅም። የፈጥኖ ደራሽ ኃይሉ በፍርድ ቤቱ ውሳኔ ላይ አስተያየቱን ያልሰጠ ቢሆንም ከዚህ በፊት ግን
የጦር ወንጀሎች የቀረቡትን ውንጀላዎች ውድቅ አድርጓል። የተባበሩት መንግስታት መርማሪዎችና የሰብአዊ መብት ተሟጋቾች RSF እና የአረብ አጋሮቻቸው ብሔር ተኮር ጥቃት በማሳሊት ነዋሪዎች ላይ ፈጽመዋል ሲሉም ወንጅለዋል። እንደ አውሮፓውያን አቆጣጠር በግንቦት 2004 ሁማን ራይትስ ዎች ባወጣው ሪፖርት በኤልጀኒና እና አካባቢው ከሚያዝያ እስከ ዳር 2023 ድረስ በተካሄደ ዘመቻ በሺዎች የሚቆጠሩ ዜጎች ሲገደሉ በመቶ ሺዎች የሚቆጠሩ ደግሞ ተፈናቅለዋል ብለዋል። ድርጅቱ የተፈጸሙት ጥቃቶች በማሳሊት ህዝብ ላይና ሌሎች አረብ ባልሆኑ ህዝቦች ላይ የዘር ማጥፋት ዘመቻው አካል መሆናቸውን ከጦርና ከሰብአዊ ወንጀሎች ጋር የሚያስተካክሉ መሆናቸውን ጠቅሷል። ፈጥኖ ደራሹ ኃይሉ RSF በ2021 አልቡርሃን መፈንቅለ መንግስት በሚወጥኑበት ወቅት እገዛ አድርጎላቸዋል። ይህ ግን ጀነራል ዳጋሎ የመከላከያ ኃይላቸውን ወደ ጦር ሰራዊቱ የማዋሃድ እቅዱን ከተቃወሙ በኋላ ወደ አለመግባባትና ወደ ጦርነት አድጓል። የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮውን ላይክ፣ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ይሁን እያልኩ ሰላም እንድትቆዩ ተመኘው።